ሀይሚቾ ግን ማለት ነው ለወደፊትሽ በእውነት እንደዛ አይነት ነገር ትምህርት ይሆንሻል ብዬ ነው ማስበው። ዛሬ እንግዲህ ቤተሰቦቼ ፋሲልና ብሩኬ በቃ ተደባደቡ። ብሩኬ ፋሲልን መተው ማለት ነው። እና ያው በቃ ከዚህ በኋላ አያገባኝም ሀይሚ ስላንቺ አያገባኝም በማለት በቃ ብሩኬ የሌለ ነበር የተበሳጨው ማለት ትችላላችሁ። ፋሲልም በእንደዚ አይነት ሁኔታ አንላቀቅም ብሏል። እንግዲህ ፋሲል ደግሞ ከጎኔ ሁኑ ይለናል። ከጎኔ ሁኑ ሀይሚ የኔ እንድትሆን ከጎኔ ሁኑ። የግድ ፍቅር አለ እንዴ ፋሲሎ? የግድ እኮ ፍቅር የለም እንዴ አይሚ አልወድህም በጊዜው ስሜት እንዳይጎዳ ብዬ ነው ቀለበቱን የተቀበልኩ አለች። ስለዛች ልጅ እኮ አንተ የግድ ነው እቺ ልጅ እኮ ቤትን ብትወስዳት ብታግዳትም ነገሮችን ደግሞ ወደ ህግ አትውሰጂ እኛውን ጨርስ። በነገራችን ላይ በፊት ብሩኬን ሲጠራው ይቅርታ ሊጠይቀው ነበር። ብሩኬ ግን ያው ሀይሚን አግቷትም ስለነበር በፊት ያም ቄም ስላለበት በዛው እንደመጣ ምንም ሳናግረው ነበረ በቦክስ ያለው ማለት ነው። እና በቃ አንላቀቅም አሁን ሴት ፊት አልመታህም አንተ ሴት ነህ ሴት ፊት የመታህም በማለት ያው እንግዲህ በጣም ነው የተጣሉት በሉ ተደባደቡ። በጣም ያሳዝናል ሀይሚ። እንደዚህ አይነት ነገር ግን ለወደፊትሽ ትምህርት ነው። ግን የመዳም ቅመሞች እየተበሳጩብሽ ነው። ሀይሚ ምን እየሆንሽ ነው? ተሟዘዘ። በባህልኛ ፍቅርን ደስታን ነው ማየት ምንፈልገው። ቡጥቡጥ ደም ማየት አንፈልግም። እንዴት ሀይሚቾ አንቺ አስተዋይ ልጅ ነበርሽ። ፕራንክም ቢሆን በአጭር መቀጣት አለበት። ይሄ ነገር ወዴት እያመራ ነው? ቤተሰቦች በነገራችን ላይ እኔ ራሱ የነገር እውነት ነው እንደ እያልኩ ነው። እየተደባደቡ ነው። ልጁ ደግሞ በእምነቱ ክርስቲያን ነው። ወይኔ ገብርኤል ምናምን ይላልና በፕራንክ ውስጥ እንግዲህ የፈጣሪን ስም መጥራት ጥሩ አይደለም። ፕራንክ ከሆነ የእውነት ከሆነ ግን ያሳዝናል። እውነት ቤተሰቦች እና ሀይሚዬ እውነት ፕራንክ ከሆነ በቃ ሹዴ እንዴ አሁን መጪው ባለው ፍቅርን ሰላምን ወን ደግሞ ገታ አድርጋችሁ በቃ የፍቅርን ነገር አምጥታችሁ ከዛ ደግሞ የሚቀጥለውን ፓርቲቱ ደግሞ ከበዓል በኋላ ብታደረጉልን ማለት ነው። እና ወጣቱ እስከ እናንተ ምን ይማራል? ሀይሚ በፊት አስተዋይ ልጅ አርጌሽ ነበረ ማየው እና በዚህ ልክ ፕራንክ ይሄን መንገድ የሚሄድ ከሆነ በጣም ይደብራል። ያው ቪዩሽ ራሱ እየቀነሰ ነው። እውነት ለመናገር ቤተሰቦች ሀይሚን በጣም ይወዷታል። የሜዳም ቅመሞች ለሀይሚ በጣም ቦታ አላቸው፣ ፍቅር አላቸው፣ ስትነካ አይፈልጉም። አሁን ግን አብዛኞቹ ወደ ብሩኬ እያመዘኑ ነው። ምክንያቱም ልጁን ምን ልታረጊው ፈለግሽ? አንቺ ልታገዳዳያቸው ነው እንዴ? ልጁን ከዚህ ልጅ ራቅ ምናምን በጣም የሚያስጠላ አንዳንድ ኮሜንቶችን መጻፍ ጀምረዋል። እና ሀይሚቾዬ አንቺ ስራሽን እየሰራሽ ነው፣ ግን ፕራንክ ከሆነ በቃ ህዝብን የሚያስጨንቅ አሁን የመዳም ቅመሞች ስለሚወዷችሁ ለአንቺም ለብሩኬም በጣም ነው የሚጨነቁት። እንደዚህ አይነት ነገር ደግሞ ተመልካችን በጣም ያስጨንቃልና ፕራንክ ከሆነ ከሁለት ከሶስት ቀን በዛ ከተባለ 2 ቀን ነው ፕራንክ ራሱ ደስ የሚለው። ድሮ በነገራችን የቤተሰቦቼ ሀይሚ በፕራንክ በጣም ቀልጣፋ ነበረች። 1 ቀን ሆን 2 ቀን ነበር። የአሁኑ ፕራንክ ግን ረዘመ። ስራ ነው ይሁን ስራ ነው። ግን ቢሆንም አንዳንዴ እናንተ በምትሰሩ ልክም ደግሞ የሚወዷችሁ እንደሚጨነቁ ማወቅም አለባችሁ። በጣም ስለሚወዷችሁ ስለ እናንተ ፕራንክ እንኳን መሆኑን እንኳን ቢያውቁ ይጨነቃሉና እንደዚህ አይነት ቪዲዮ አሁን ላይ ይብቃን። ፋሲልና ብሩኬ መቼም ዛሬ የሆኑበትን ነገር ያው እንግዲህ ብሩኬ መጥቶታል። አፍንጫው ደም በደም እንደሆነ ነው እንግዲህ ያየ ነው። ሶፍትም ያቀበለችው ሀይሚቾ ናት። ተውሂድ ከመጣ ጥሩ ነገር አይፈጠርም እያለችው እንግዲህ ፋሲልም አልሄድም ይቅርታ ልጠይቀው ነው። ከዚህ በኋላ አንቺ ከኔ ጋር ነው መሆን ያለብሽ፣ ቤተሰቦችሽም ከኔ ጋር ይሁኑ ያግዙኝ። እኛ እናግዝን በግድ ፍቅር የለም። ምንድን የምናግዝህ ማለት ነው ፋሲል በግድ ብሩኬን ጥለሽ ወደ ፋሲል ጋር ሂጂ ብለን የምናግዝበት አቅምም ሞራልም የለንም። ስለዛ አንተ ከቻልክ ከማላቸው ብትወጣ በቃ አንተ ሞራልን ለመጠበቅ ብላ ቀለበቱን ተቀበለች። አጥፍቻለሁ ይቅርታ ብላ በቪዲዮ ጠየቀች እኮ። የግድ ደግሞ ፍቅር የለም እንዲህ ህግ